ናሆም ለኑሐሚን የልቡን ሁሉ አውጥቶ አወራት ማለት ነው። ይገርምሻል ኑሐሚን፣ እኔ ለኢምራን ብሞት እንኳን አልሳሳም ነበረ፣ ራሴን ነበር አሳልፌ የሰጠዋት። እሷ በፍጹም እንደዚህ ታደርገኛለች ብዬ ለደቂቃ ለሰከንድ እንኳን አስቤ አላውቅም። ግን ለምን ግን እንዴት አላሰብኩትም? ግን ይሄ ይሆናል ብዬ እንዴት አልጠበቅኩም? በጣም እኮ ነው ያዘንኩት፣ በጣም ነው የተሰበርኩት ብሏታል ማለት ነው። ከሷ ጋር ብዙ ነበረ የማልም የነበረው። እኔ አሁን የተፈጠረውን ነገር ውስጤ አምኖ ለመቀበል ተቸገረ ያለው ኑሐሚን። ቆይ እስቲ ምን ላድርግ? ቆይ እኔን ብትሆኝ ምን ነበር የምታደርጊው? እንዴት ኢምራን በእኔ ላይ ይሄን ልታደርግ ትችላለች? እኔ እኮ እስከ ሞት ነበር የምወዳት ብሎ ለኑሐሚን ሀሳቡን አጋርቷል ማለት ነው። ማለትም ናሆም ማለት ነው። እንግዲህ ናሆምና ኑሐሚን ችግራቸውን እየተረዳዱ ነው፣ እየተነጋገሩ ነው። እኔም እኮ ተሰብሬ፣ እኔም እኮ እንደዚህ ሁኝ፣ እኛ እኮ ችግራችን ይሄ ነው፣ ስናፈቅር ሙሉ ልባችን መስጠታችን እኮ ነው ችግራችን። ይሄ እኮ ነው የኔና ያንተ ችግር እያለች እንግዲህ ኑሐሚን ለማጽናናት እየሞከረች ነው። በነገራችን ላይ ኑሐሚን የምታጽናናው ነገ ለሷ እንዲሆን ብላ አይደለም። በቃ ግን ልጁ የዋህ ነው። ከቤተሰቦቹ በተለይም ከኤሚንና ከእናቷ ከዝናሽ በጣም የተለየ ልጅ ነው። እንደ አባቱ ነው። ናሆም በጣም ደግ ልጅ ነው እና ደግ ስለሆነ እንዳይሰበር እና ደግሞ ኑሐሚን የምታውቀው ነገር አለ። እሱ ምንድን ነው እንግዲህ ኢምራን ኤርሚ ቅምጥም አይደለች። ስለዚህ ያንን ሪሌሽን ስለምታውቅ ኑሐሚን በዚህ ቁማር ላይ ተጎጂዎቹ እኔና ናሆም ነን ብላ ስለምታስብ ነው ናሆምን ልትጠግነው ያሰበችው እንጂ ሌላ አይደለም። በጣም የሚገርመውና የሚያሳዝነው ነገር ግን እንኳን አይደለም ይቅርና ኢምራን ኢቭን ኤርሚያስ ራሱ አፍቅሯት ነው። ማንን? ኑሐሚንና ናሆም ተፋቅረው ነው እንጂ በዚህ ልክ የሚያወሩት ታዲያ እንዴት? በተለይ ደግሞ እዚህ ቦታ ጭራሽ ወስዳ የምታወራው በቃ አፍቅሯት ነው ብሎ በጣም ነው እየተናደደው ማለት ነው ኤርሚ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ ውድ ቤተሰቦች፣ እንኳን ሰላም መጣችሁ ወደ ቻናሌ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ነው። እንግዲህ በኑሐሚን ድራማ ላይ ብዙ የሚያስተምሩ ቁም ነገር አዘል ነገሮች አሉት እኛ ካስተዋለን ማለት ነው። እና ስለ ድራማው እናወራና መጨረሻ ላይ ደግሞ የተማማርነውን ከድራማው ያገኘነውን ጥቅም የምናወራ ይሆናል ማለት ነው። ቪዲዮውን ስትጀምሩ በላይክ ጀምሩት። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እና እንግዲህ ኑሐሚን ድራማ በጣም ደስ የሚል በቅርብ ጊዜ የተጀመረ ድራማ ቢሆንም በጣም ደስ የሚል ድራማ ነው። በዚህ ድራማ ላይ እንግዲህ በዚህ ክፍል የተመለከትነው ምንድነው በጣም እፍረት ያጣችው አይኗን በጨው አጥባ ምን አድርጋለች ማለት ነው። ኢምራን የቤተሰቦቹ ቤት መጥታለች። የቤተሰቦቹ ቤት መጥታ ፍቅረኛዬን የልጄን አባት አምጡ ውለዱ ብላለች ማለት ነው። እንግዲህ እነሱ አልደበቁት፣ አልተደበቀ፣ ወንጀል አልሰራ። እንደውም ወንጀል በሰራ ከተሄደማ እሷ ናት ወንጀል የሰራችው። እና ልጃችሁ የት ነው? የልጄ አባት እኔ እውነቱን ስነግራችሁ በጣም ነው የማፈቅረው። ልጁ ደግሞ የሱ ነው ማለትም የናሆሚ ነው ልጁ። ናሆሚን በጣም ነው የምወደው ብላቸዋለች ማለት ነው። ወይዘሮ ዝናሽም ወይኔ ምን አይነት ይቱን ጣለብኝ፣ እንደው ምን አይነት ነሽ እያለች በጣም ስትቀውጠው ሰምተናል። ታፈሰ የት ነህ? ና ገላግለኝ፣ ና ይችን ልጅ ከዚህ አስወጣልኝ ብላለች ወይዘሮ ዝናሽ። እንግዲህ ወይዘሮ ዝናሽ ለክብሯ በጣም የምትጨነቅ ሴት ናት። በጣም ብቻ አይደለም እጅግ በጣም የምትጨነቅ ሴት ናት። እንዴት ጭራሹን ሌላ ሴት ለእኛ የምትመጥንን ለቤተሰባችን የምትመጥን የጨዋ ልጅ ፈልጌ ያጋባዋለሁ አሁኑኑ። እችን ልጅ ግን ከዚህ አርቅልኝ፣ ከፊቴ እንዳላይ ታፈሰን አና ይችን ልጅ አስወጣልኝ ስትል ተሰምታለች ማለት ነው። እንግዲህ ታፈሰ ደግሞ የለም። በሚገርመው ሁኔታ ማን ቢመጣ ጥሩ ነው? ኤርሚ ማለትም የድሮ ፍቅረኛዋ ማለት ነው። የኢምራን ፍቅረኛ መጥቶ ነይ ውጭ ብሎ ሊነካት ሲል እንዳትነካኝ እዛው ባለበት ቁም ብላለች ማለት ነው። እና እንግዲህ እሱም ሳይነካት እሷ በራሷ ጊዜ ወጥታለች። ወይዘሮ ዝናሽ ግን በጣም ነው የተናደደችው። እና እንግዲህ ታፈሰም የለ ሲሆን ኤርሚ መጥቷል። እንግዲህ ኤርሚ ከመምጣቱ በፊት ደግሞ ምን አድርጋለች ወይዘሮ ዝናሽ? ወይኔ ቆይ ምን አይነት አይነ አውጣነሽ፣ ምን አይነት አይነ በላነሽ። በነገራችን ላይ እኔ በጣም የገረመኝ ማለት ነው በዚህ ፓርት ወይዘሮ ዝናሽ እንደዚህ ሰው አይታ እንደምትለይ ነው የተረዳሁት። ማለትም ትልልቅ ሰዎች ሰውን እንዲህ አይተው ብቻ ይረዳሉ ማለት ነው። በመጀመሪያ ቀን ለምሳ ስትመጣ ያው ከዛ ወዲህ ሁለተኛ ቀን ዛሬ ነው የመጣችው በእርግጥና የምሳ ቀን ነበረ። ወይዘሮ ዝናሽ እቺ ልጅ
የቤት ልጅ ጭምት ምናምን አይደለችም ተራ ሴት ናት ብለዋለች ለናሆም። ናሆም ግን አያውቅም። ያው ወጣትም አይደለ ደግሞ ልቡ እስኪጠፋ ያፈቅራታል። እሷ የቀረበችው ለምንድን ነው ከተባለ ለቢዝነስ ነው ማለት ለሪዘርቭ ነበረ። ትክክለኛ ፍቅረኛዋና የምትወደው የኔ ፍቅር የኔ ማር የምትለው ትልቅ ቦታ የምትሰጠው ለኤርሚ ነበር። እንግዲህ ኤርሚም ደግሞ ያው ገንዘቧን በጣም የሚገርመው ነገር ሰው የሰራውን ያጭዳል እና እዚህ ጋር ኤርሚ ምን አድርጓንኝ ኢምራንን ለገንዘብ ቀርቧታል። እሷም ደግሞ ናሆምን ለገንዘብ ቀርባው ነበረ ማለት ነው። እንግዲህ የናሆም እናትና አባት ቤት ሄዳ ግን የልጅን አባት ሳሊስ የልጅን አባት ሳላገኝ ወደዛ ወደዚህ አልልም አሁኑኑ ውለዱ ብላለች። እንግዲህ በዚህ ሰዓት ነው አንቺ ባለጌ ብላ ወይዘሮ ዝናሽ ሰድባታለች ኢምራንን። በዛ ላይ ደግሞ አንተ እርስዎ ኖት አይደለ አባትየውን ማለት ነው እርስዎ ኖት አይደለ ሰላይ የላኩብኝ ብላለች። እንዴት አወቀች ካለን ኤርሚ ነው የነገራት። ኤርሚ ምን ብሏታል? ኤርሚ ሲደውል የደወልከው ድንገት የናሆም እናትና አባት ማርገዜን እንደነገሩ ማለት እንደሰሙ ሰምተህ ከሆነ ብላ ስትንበላ ተጣራ ያለቀስ ችግር ተፈጥሯል። በጣም ትልቅ ችግር ተፈጥሯል። ባለቤትሽ እየመጣልሽ ነው እሳት ለብሶ እሳት ጎርሶ ተዘጋጅ የልቅስ አላት ማለት ነው። እሷም እሺ ብላ እንዴት ማለት ምናምን ብላ ተደናግጣ ነበረ። እንዳለችውም እንግዲህ እሱ እንደነገራት ናሆም ሄዶ ቀውጦታል ማለት ነው። ግን ያቺ ባለጌ መክራቸው ነው። መጀመሪያውኑ ያቺ ሴት እዛ ቤት ስትገባ ምንም አላማረኝም ነበረ። እሷ ናት የመከረቻቸው። በቃ እሷ ነች ሰላይ ላኩባትኝ። እሷ ሌላ ሪሌሽን አላት ሌላ ጓደኛ አላት ብላ ተናግራ እንድሰለል ያደረገችው ያቺ ባለጌ ሴት ናት። ያቺ በቃ ኑሐሚንን ጥምት አድርጋ ነው የያዘቻት ማለት ነው ኢምራን። በነገራችን ላይ ኑሐሚን ግን ኢምራንን ከቃም አትቆጥራትም፣ ትዝሙላ አትላትም። ለእሷ ግን ኑሐሚን ራስ ምታት ነው የሆነችባት። ኑሐሚን አዛቸው ነው። ኑሐሚን እኮ እዛ ቤት የገባችው አባቷን ልታስታመም እንጂ ነገር ወደ ልታረግ አይደለም ኢምራን እና አምራን ቢላትም እሱ ዝም አለችው ማለት ነው። እንግዲህ ስልኩን ከፍቶ ናሆም እያወራት ነበረ። ኤርሚ ደግሞ እያዳመጠ ነበረ ማለት ነው። እና ናሆም ደርሶ ቀውጦታል ማለት ነው። እሷን አንቺ ባለጌ እንደዚህ በጭራሽ አልጠበቅኩም ነበር። እንዴት እንደዚህ ታደርጊኛለሽ? እንዴት ጉድ ትሰሪኛለሽ? ብቻ በጣም ነው የቀወጠው። በጣም ነው የተናገራት ማለት ነው። ከዛ መቀጠል እንግዲህ ኤሚን ደግሞ ምን እያለች ነበረ እናቷን እማዬ ግን ታውቂያለሽ አሁን ያቺ ገረድ ቀን ወጣላት ማለት ነው። ይሄንን ምክንያት ተጠቅማ የማረጋጋት ማለት እሱንም ለማረጋጋት አስመስላ ሌላ ጉድ ውስጥ ትከተናለች። ለናሆም ማባበሉ አይቀርም ምን አለች ኤሚ ትይኛለሽ ብላ አውርታለች ኤሚ። እናትየው ደግሞ እስኪ አንቺ ደግሞ ማታ አታውሪ ትላታለች ማለት ነው። እንግዲህ ኤሚን ደግሞ ይህን ሲጀመር ለአባዬም የዝቺ ገረድ እጅ ይኖርበት ይሆናል እሷ ካልነገረችው ሲጀመር እሱ ምንም ሰላይ ሊልክባት አይችልም። አታስታውሽም እንደ እማዬ ያኔ እኮ ለምሳ የመጣች ጊዜ ራሱ አባዬ በጣም ነው ወዷት የነበረው። እንዴት ነው ሰላይ ሊልክባት የሚችለው? በእርግጠኝነት የዚች ቡዳ እጅ አለበት እያለች እንግዲህ ስለ ኑሐሚን መጥፎ ነገር ታወራለች ማለት ነው። ይሄ አግባብ አይደለም በእውነቱ። እና አባዬ በስነ ስርዓት ነበረ ሲያዋራት የነበረው። ስለዚህ እርግጠኛ ነኝ ኑሐሚን ናትኝ የላከች ማለት ለአባዬ እንዲሰልል ነግራው የሰለለው እያለች በጣም እየቀወጠች ነበረ ማለት ነው ኤሚን። በነገራችን ኤሚን ለራሷ እኮ ችግር ውስጥ ናት። ለምን ከተባለ ኤሚን በጣም ያልሆነ ቦታ አምሽታ መጥታ እንግዲህ ኤርሚን ምን ብለዋለች? አሳድረኝ ብለዋለች። ኤርሚ ደግሞ በምን ይታወቃል? የፍሬሽ ሴቶችን ቨርጂን በመውሰድ ማለት ነው። ፎር ኤግዛምፕል የኤሚንን ኑሐሚንን ወስዷን እንደገና ደግሞ ኢምራንን ባለፈው ገንዘቤን መልስ መኪናዬን መልስ ስትለው ቨርጂንን አብሬ ልመልስልሽ እንዴ እያላ ሰምተናንኝ። እንግዲህ እኔ አላልኩም እነሱ ያሉትን ነው ጋይስ። እና ያንን እያለ ነበረ። ስለዚህ እሱ በዚህ ጉዳይ አይታማም፣ ጎበዝ ነው ማለት ነው። በዚህ በኩል ወይዘሮ ዝናሽም እንዳየችው ምን ብላለች? ምናምን ብላ ስለሱ ያለችው አንዳንድ ነገር አለ። ስለዚህ ኤርሚ የሚምር አይደለም ማለት ነው። ኑሐሚን ደግሞ በጣም የተናደደችው ለምንድን ነው ከተባለ ኤርሚን ጣልታው ብቻ አይደለም። ኤርሚ ምን አድርጎ ነው ኑሐሚን የዚህን ያክል ኤርሚ ላይ ማለት
ማናገር አትፈልግም። ጎድቷታል። በጣም ነው የጎዳት። ለሴትነቷን ነው የተጠቀመባት። እንግዲህ ከኑሐሚን ብዙ ጊዜ ማለት ነው የምነግራችሁ ቪዲዮ ስሰራ ብዙ ጊዜ ከኑሐሚን የምንማረው መጠናናት አለብን። ሪሌሽንሽፕ ላይፍ ነው። ዝም ብሎ ጆኪንግ አይደለም። ተገናኘ ህብረተኛ ምናምን እንደዛ ብሎ ላይፍ የለም። ፊውቸር የምትፈልጉት ከሆነ ሴትነታችን አሳልፈን የምንሰጠው ከሆነ በርጅን ብቻ እኮ አይደለም ማንነትን ማሳልፈው መስጠትም እኮ ግዴታ አንድ ሴት በርጅን መሆኗ ብቻ እኮ አይደለም። በርጅንስ ባትሆን እሺ ሴትነቷን አሳልፋ አይኖ በርጅንስ ያው ኢምፖርታንቱ ነው፣ ግን ደግሞ ራስንም እኮ አሳልፈው መስጠት መጠናናት አለብን የሚለውን ቁም ነገር ላስጨብጣችሁ እወዳለሁኝ። ሌላው ግን እዚህ ጋር ኑሐሚን የሰራችው ስራ አለ በጣም ደስ የሚል ነገር። አንዳንድ ጊዜ ስማርት ሆነን ሰዎችን ከገቡበት ጉድጓድ ከገቡበት የሆነ ቦታ ላይ ማውጣት እንችላለን። በሱስ ያለን ሰው አሁን ከሱሱ የምናወጣው እሱን ወይኔ በቃ ትናንትም እንዳልኩ እንደሰራሁት ቪዲዮ ወይኔ እኮ ግን በቃ እኮ ሱስ እኮ ጥሩ አይደለም፣ ወይ እኮ ግን መጠጥ እኮ ያማል፣ ወይ እኮ ግን መጠጥ እኮ ይጎዳል ብለን አይደለም። ቀምሰ ነው እንደሚያም አይተ ነው። ያ ማለት ግን ስንቀምሰው አብረን መግባት አይደለም። አሁን ኑሐሚን ያደረገችው ሲስተም አሪፍ ነው። ምን አለች? ጉዳታችን አንድ አይደለም፣ ሁለታችን የተሰበርነው ስብራት እኩል አይደለ? አንተ የተጎዳህን ያህል አይደል እኔስ የተጎዳሁት? በቃ አምጣው ልቅመሰው ብላ ጠጣችሁና ይመራል፣ ልብ ያቃጥላል። እንደዚህ ነው መሰለኝ አንዳንድ መጠጥ ሄዶ ነው። ብዙ መጠጥ አላቅም እኔ እውነቱን ለመናገር ማለት ነው። እና እሷ ግን በቃ ህመማችን አንድ ነው፣ አብረን እንጠጣና የሚፈውስ ከሆነ አብረን ብላ እንግዲህ ነው እሱን ከዛ ለማውጣት የሞከረችው። እንኳን ላንቺን ለራሴ ማለመኘውም በቃ ተይ ምናምን ብሎ እንግዲህ ተነጋግረው ነው ወደ እሷ የሆነ ሲደብራት የምትጽናናበት አይነት ቦታው ይዛው የሄደችው ማለት ነው። እና ቦታውም ላይ ስትሄድ እንግዲህ እንዴት አውቀሽ መጣሽ? መጀመሪያ ላይ መኪና አስቆመው ነበረ እንደምናውቀው። ከዛ አሁንሽ ብገጭሽስ? እኔ እኮ ተናድጃለሁ። ምን ለማለት ፈልገሽ ነው? ውረጅ ሲላት በጣም ስትሮንግ ሲሆንባትም እሺ ብላ ወረደች። ከዛ ግን እሱ የሄደበት ቦታ ሄደች። እሱ የሄደበት ቦታ የሄደችው እንዴት ነው ከተባለ ከዚህ በፊት ያንን ቦታ ታውቀው ነበረ። ማለትም ያው እንደምናስታውሰው ኑሐሚን እንግዲህ ምን አድርጋ ነበረ? ከኤርሚ ጋር ለራት ወጥታ ነበር የሆነ ጊዜ። ማለትም በፍቅር ላይፍ እያሉ ያለ እስኪ ዛሬ ምሳ ልጋብዝሽ የኔ ልዕልት፣ የኔ በቃ ብዙ ነገር ነበረ የሚላት። የኔ ግስላ ነበር የሚላት ካስታወሳችሁ፣ የኔ ግስላ እስኪ ራት ልጋብዝሽ ዛሬ ብሎ እሷም እሺ ብላ ተስማምታ የሆነ ቦታ ሄደው ነበር። ያም ቦታ ኤርሚም ተሳስቷል። ያም ቦታ የሚገርመው ነገር ማንጋ ይሄድበታል ከዛ በፊት ኤምራን ጋር ይሄድበት ነበረ። እንግዲህ አስቡት፣ ኤምራን ጋር የሚሄድበት ቦታ ላይ ማንን ቀጥሯል? ኑሐሚንን ቀጥሯል። ኤምራንም ደግሞ ኤርሚን ለማስታወስ ማለትም ኤርሚን በጣም ነበር የምታፈቅረው። ስለዚህ ኤርሚ እንዳይለያት ስትል ምን አድርጋለች? ናሆም እራት እንገባበዝ ሲላት እዛ ቦታ ነበረ የጋበዘችው። አስቡት እንግዲህ አንድ አይነት ቦታ ተገባብዘዋል ማለት ምንድን ነው? ናሆም ኤምራንን ጋበዘ፣ ኤርሚ ደግሞ ኑሐሚንን ጋበዘ። የተገባበዙበት ቦታ ግን አንድ ቦታ ነበር። በዛ ሰዓት እንግዲህ ኤርሚ ልክ ኤርሚና ኑሐሚን ቁጭ ብለዋል። ከዛ ኤምራንን ሲያት የሚገባበት ነው የጠፋው። ለምን? የገቡ ምንጩ ስለሆነች ገቢ የሚያገኘው በእሷ ስለነበረ ምን አደረገ? ኑሐሚንን ትቷት ቀስ ብሎ ሹልክ ብሎ ወጥቶ ሄዷል ማለት ነው። በዛ ሰዓት ታዲያ ናሆም ነበር የከፈለላት ማለት ነው የኑሐሚንን ገንዘብ ማለትም አዘው ከዛ ሳይጠቀሙት ነበረ ኤርሚ ኦልሬዲ ጥሏት ሄደ። ወይ ሳንቲሙን እንኳን አልሰጣትም። እንዴት አድርጎ ይስጣት? ደነገጠ። በቃ ልክ ሲያያት ኢምራንን ደነገጠና የሚገባበት የሚወጣበት ነበር የጠፋው። ዞሮ ዞሮ ያኔ ናሆም እዛ ቦታ ላይ ገንዘብ ከፍሎላታል ለኑሐሚን ማለት ነው ሂሳቡን። ስለዚህ ያውቀዋል ያን ቦታ፣ እሱም ያውቀዋል እሷም ታውቀዋለች። ስለዚህ በቃ እዛ ቦታ ነው ሄዶ የሚሆነው ብላ ነው ኑሐሚን እንግዲህ ተከታትለው እዛ ቦታ የሄደችው እና የሚጠጣውን ነገር ያስቆመችው በብልሃት። ሴት ልጅ ብልሃተኛ ናት እና ኑሐሚንም በብልሃቷ ቀስ አድርጋ ያን መጠጥ እንዲያቆም አድርገዋለች። አቁሞም እሷ ወደምትፈልገው ቦታ ይዛው ሄዳለች። ከዛ ግን እዛ ቦታ ቁጭ ብለው እንግዲህ ማን ነው ያያቸው? ኤርሚ ቅጥል ብግን ንድድ ትክን ነው ያለው። እንዴት ከሱ ጋር ሆነች? በቃ አፍቅረዋለች ማለት ነው፣ በቃ ወደዋለች ማለት ነው ብሎ ነው ለኤምራንም ነግሯታል። አይ ሳይዋደዱ አይቀሩም አይነት ነገር። ለምን አሁን የቱ ነው ይሆን? እሺ አሁን የት ሂዶ ይሆን? የቱ ነው ይሆን ስትል ኤምራን ስለናሆም አሁን እኮ አብረው ነው የሚሆኑት ስትል አዎ አብረው ናቸው ብሎ እንግዲህ ክሽፍ አድርጓታል ማለት ነው። እና ኑሐሚንና ናሆም ንጹህ ልብ ያላቸው ልጆች ናቸው፣ ይጋባሉ ማለት ነው። ኤርሚና ኢምራን ደግሞ የገንዘብ ሰው ስለሆኑ ከስረዋል ማለት ነው። እንግዲህ የተማርነው ነገር ቢኖር ምንድን ነው? ፍቅር በገንዘብ
አይገዛም ማለት ነው። ፍቅርና ገንዘብ ይለያያል። ይህንን ማስተዋል አለብን። ይህን ተምረናል ማለት ነው። በቀጣዩ ክፍል ቀጣዩን ይዤላችሁ እስክመጣ በያላችሁ በሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በድጋሚ ባይ ባይ ውዶችዬ። ቀጣዩን ክፍል ይዤላችሁ የምመጣ ይሆናል ማለት ነው። ደህና ሁኑልኝ። በኮሜንትም ሀሳብ አስተያየታችሁን ጻፉልኝ፣ እቀበላለሁ፣ አነበዋለሁ። ደህና ሁኑልኝ።